የኔ ቆንጆ በስማም ሃይ እንደምን ነህ? ኦ ማይ ጋድ የምርክን ነው። በቃ አሁን ቀን የበራ ልወርቅ ነው። አንድ ያዘኝ ልወርቅ ነው። ወይኔ ጉዴ! ውይ ደህና ነህ? ስታምር ጌታ ነው። በጣም ነው የምታምረው። ሱፉን የማሳመረው ወይ ሱፉን አሳምርኩ? አንተ የብረት መዝጊያ ሰውነት ደስ ሲል አበባ እዛ ጋር አድርግልክ። አይወጣም። በጣም ነው የምታምረው። በጣም ነው የምታምረው። እሺ እሺ። ወይኔ ጉዴ ደግሞ አለኝ እኮ ናሺ ጋይስ አትቻልኩም ወይ ጉዴ! እነዚህ ልጆች ድራማ መቼ ነው የሚያልቀው? የማዳም ቅመምዬ እንቃጠላለን ሩታን እያሉ እነሱ እዛ አለማቸውን ፈታ እያለ ነው። ጋይስ ምን ይመስላችኋል? ምርጫ የራሱ በጣም ነው የሚያምረው። ነት በጣም አንተ ስነ ስርዓት እንትን እያልከኝ ነው፣ እያሳሳትከኝ ነው። ያላሰብኩትን እኔ ሀሳቤ ቬሎ መልበስ ብቻ ነው፣ ግን ፊውቸር እንዳስብ እያረከኝ ነው። እና ስነ ስርዓት አንተ አላሰብከውም ማለት ነው። በጣም ነው የሚያምርብህ። አናምርም? ሱፋ መረጥሽ ሁሉም ነገር አንደኛ ነው። እና እኔ እኮ በቃ እንደምችል ነው የተረዳሁት። ብቻ ምን ተሰማክ? በጣም ወደድኩት ነው። እሺ አሁን ሁለታችንስ ይሄን ስንለብስ ምን ተሰማክ? ደስ ብሎኛል። ያምራል፣ በጣም ያምርብናል። በቃ ያምርብናል። እንደሚያምርብን ማ ነገርከን እኮ። ታዲያ ሌላ ለየት ያደረገ ምንም አልተሰማ? እስካሁን የሰማሁት ነገር የለም። የሰማሁ ሳይሆን የተሰማኝ ነገር እስካሁን የለም። አይ ቲንክ አንቺ ቬሎ ያምርብሻል፣ እኔም ሱፍ ያምርብኛል። ሁለታችንም ዛሬ ያምሮብናል። አለቀ በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበል። ዛሬ የመጣሁበት ባበደ ቪዲዮ ነው። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ዘና የሚያደርግ ንግግር መስማት አለባችሁ ጋይስ። ሰምታችኋል? እሺ ኮሜንት፣ ሀሳብ አስተያየታችሁን በኮሜንት ግለጹልኝ። ላይክ እንዳትረሱ፣ ሰብስክራይብ በቅንነት አድርጉኝ እና ዛሬ በጣም ከፍቶኝ ነው የመጣሁት። በጎንም ያስቀኛል፣ በጎንም ያናደኛል። ግን እስኪ እናንተ ከማንኛው ናችሁ? የማዳም ቅመሞች ቢላህ አለይኩም ከማንኛው ናችሁ? እስኪ ንገሩኝ ማለት ነው። ምን እንደተሰራው ልንገራችሁ። እኔ ከሸቃሊት ከማዳም ቅመም ከማዳም ኩሽና አንዲቷ ነኝና ከማዳም ቅመሞች ከሚባሉት አንዷ ነኝና ማለት ነው። ከዛ ምን ሆነላችሁ መሰላችሁ? ያው ዩቲዩብ እንግዲህ ስንጀምር ሶሻል ሚዲያ መከታተል ስንጀምር እኔ ከማዳም ቅመሞች ደግሞ አንዷ ነኝ ማለት ነው። ከዛም አብሬሽና ሩታ እየመጡልኝ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ከስር እስከ መሰረቱ ሩታ ጋር ከተገናኙበት ሰዓት ጀምሮ እስካሁን ባለችው ታይም እከታተላቸዋለሁ ማለት ነው። በጣም ያስቀናኝ ነበር ፍቅራቸው፣ በጣም ደስ ይል ነበር ፍቅራቸው። ውይ እንዲህ አይነት ፍቅር አለ ማሻአላ ላለሁ ማለት ነው። በጣም ነው የሚያስቀናው ፍቅራቸው። እንግዲህ ያው አልነግራችሁም፣ ለእናንተ ከእናንተ ጋር ይቀመጥ ማለት ነው። ለምን ነው? ስለምታውቁት፣ የማዳም ቆሞች በተለይ ስለምታውቁት ማለት ነው የአብርሽና የሩታን ፍቅር። ከዛ ምን አደረኩላችሁ መሰላችሁ? ደሞዜ ሰትዬ ሳሰጠኝ ቀረ። ተናደርኩኝ። በቃ አውደታዬ አንጻር ማለት ነው እና አብርሽና ሩታን መውደድ አንጻር በጣም ስለምወዳቸው እና አብርሽና ሩታን ፎቶአችሁ እንደማንም በቃ ተደዋወልኩላችሁና በግራ በቀኝ በዛም በዝም ተፍ ብዬ ፎቶ የሚያትም እንደዚህ በልብስ በቲሸርቶችና በግላስ እንትን ኮፊ ምናምን በምንጠጣበት ብርጭቆላችሁ በሱ ማሰራት አለብኝ። ያ ውዴታዬ ነው የምነግራችሁ ማለት ነው። ከዛም ያንን ነገር ስጠጣ በቃ ጧት ታውቃላችሁ፣ እንቅልፍ ተነስታችሁ እንግዲህ ፊታችሁን ከተጣጣባችሁ በኋላ ወደ ስራ ስገቡ አንድ ግላስ ኮፊ እንዳርጋችሁ ነው እንጂ የማዳም ቀም ዞሮ ያለ ኮፊና ያለ ሻሂ ምናምን ነቃትልምና ከዛ አላችኋለሁ እና ያንን ኮፊ አፍልቼ ጠጥቼ ነው ወደ ስራ የምገባው። አሰራሁላችሁ። በግላስ ነው ያሰራሁት። እኔ በልብስ እንኳን አላሰራሁም፣ ግን ብዙ እህቶቼ በልብስ ነው ያሰራችሁት። ያው እንግዲህ ታውቃላችሁ፣ ይሄን ቦይስ ይሄን ዩቲዩብ የምትከታተሉ እህቶቼ እንግዲህ ታውቃላችሁ ብዙዎቻችሁ ምን ያህል የአብርሽና የሩታ ተከታይ እንደሆነ ማለት ነውና
ያው ግሬስ ፋሚሊ ይለያል። በጣም ነው የምንወዳቸው የምናከብራቸው። መጨረሻ ላይ አሁን ላይ ግማሹ በጉርድ፣ ግማሹ በቲሸርት፣ ግማሹ በጃኬት፣ ግማሹ በግላስ በውሃ መጠጫ፣ ግማሹ በሻይ መጠጫ ምን ያላስተራል የእነሱን ፎቶ ኬክ ድረስ የቆረሰ እኮ አለ። ምን የመሰለ አዳራሽ የሚያክል ድግስ ደግሰው እኮ ኬክ ድረስ የቆረሱ አሉ። ቲክቶክ ላይ ታውቃላችሁ መቼም እከሌ ከሌ ማለት ራሱ አውቃቸዋለሁ ልጆቹ ማለት ነው። ከዛም እነሱ ደግሞ እኔ አንዷ ነኝ ማለት ነው ጋይስ። ምን አረኩላችሁ መሰለሽ? እኔ እንኳን ልብስ እንኳን አይነፋም ልብስ አላሰራም አልኩና አነጋገርኩ። ልጆች ምን አሸጉልኝ መሰላችሁ? የአብርሽና የሩታን 2 ፎቶ ሻሂን በምጠጣበት አሳሸኩላችሁ ማለት ነው። ከዛም ጧት ተነስቼ የማዳምን ኩሽና ገባ አለና ተፍ 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 ብዬ ሻሂን አፍልቼ እነሱን እያየሁ በፈገግታ ጠጥቼ ወደ ስራዬ እገባላችኋለሁ። አሁን እስቲ ደግ በልብስ ሲያሰራችሁ አሁን ተለያዩ። እንግዲህ እነሱ ተለያዩብን። አሁን ማመጣ ሄርሜላ መጣች። አብርሽና ሩታ ተለያዩ ጋይስ። እሺ